ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ለቻናላችን በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ትናንት በሊቨርፑል እና በማንቸስተር ዩናይትድ መካከል የተደረገውን ጨዋታ እንደ ሁሉ ጊዜው ዲቴል ገብተን አናላይዝ በስፋት ለረጅም ደቂቃ እናደርግም። ባጋጠመን ቤተሰባዊ ምክንያት ለተወሰኑ ደቂቃዎች ቆይታ እናደርጋለን። መነሳት ያለባቸውን ወሳኝ ነጥቦች ላይ አተኩረን በሌላ ፕሮግራም ነገ ከነገ በስቲያ ሰፋ ላለ ደቂቃ ዲቴል ጉዳዮችን እንመለከታለን። በግል ጉዳዮች የተነሳ እንግዲህ ረዘም ላለ ደቂቃ በጨዋታው ዙሪያ ሰፊ ትንተና ሳይሆን መነሳት ያለበትን ጉዳይና በተለይ ይህንን የመሰለ የማንቸስተር ዩናይትድ ከ10 ዓመት በኋላ የተገኘውን ጣፋጭ ድል በእለቱ በሞቀበት በደራበት የማንቸስተር ዩናይትድ ደጋፊዎች የማይረሳ ትልቅ አጋጣሚ አንፊልድ ላይ ታሪክ የሰሩበትን ጨዋታ ለአድማጮች አለማቅረብ ተገቢ ስላልሆነ ከአድማጮች ጋር እንግዲህ ክፍተት ላለመፍጠር ላለመራራቅ ለተወሰኑ ደቂቃዎች ቆይታ የምናደርግበትን ፕሮግራም ይዘመተናል። ከነገ በስቲያ እንደ ሁሉ ጊዜው በተለመደው ሰዓታችን በንጋት ፕሮግራም ተመልሰን እንመጣለን። ለዛሬው ግን የተወሰኑ ደቂቃዎችን ቆይታ እናደርጋለን። ከልብ ይቅርታ እየጠየቅን እንግዲህ ባጋጠመን ቤተሰባዊ ምክንያት ስለሆነ የተወሰኑ ደቂቃዎችን እንግዲህ ከናንተ ጋር ለመራራቅ የተወሰኑ ነጥቦችን አንስተን እንወያያለን። የማይረሳ አጋጣሚ ጣፋጭ ድል በአስፈላጊው ሰዓት በአስፈላጊው ወቅት ተሽሎ የተገኘ ክለብ ጣፋጭ 3 ነጥብ ያገኘበት ምርጥ ጨዋታ የተመለከትንበት የአንፊልዱ ፍልሚያ ነበር። ማንቸስተር ዩናይትድ አንፊልድ ላይ መጥቶ ከ10 ዓመት በኋላ ሉዊ ቫን ጋል ነበሩ ለመጨረሻ ጊዜ በዋይን ሩኒ ብቸኛ ግብ በ2016 2015-16 ድል ተቀናጅተው መመለስ የቻሉት ከዛን ጊዜ በኋላ እንግዲህ የተገኘ የመጀመሪያ ጣፋጭ ድል በአንፊልድ ማንቸስተር ዩናይትድ የምን ጊዜው ተቀናቃኙ ላይ ማንቸስተር ዩናይትድ ላይ ማንቸስተር ዩናይትዶች በአንፊልድ ሊቨርፑል ላይ ጣፋጭ ድል 2-1 በሆነ ውጤት አሸንፈዋል። በሁለቱ የእርስ በርስ ግንኙነት የምን ጊዜውን ፈጣኗን ግብ ብራያን ምቤሞ በ62 ሰከንድ 1 ደቂቃ ከተወሰኑ ሰከንዶች ላይ በግሩም የ1-2 እንቅስቃሴ ከአማድ ጋር ባደረጉት ግሩም ቴክኒክ ተጠቅመው ቀዳሚ መሆን ቻሉ። ከረፍት በኋላ ኮርሊ ጋክፖ ሊቨርፑልን ወደ ጨዋታ የመለሰችውን ግብ አስቆጠረ። በመጨረሻም እንግዲህ ሃሪ ማጓየር የጨዋታው መጠናቀቂያ ደቂቃ ላይ ከዳር ላይ የተሻገረለትን ኳስ በሄዲንግ አስቆጥሮ በአንፊልድ የማይረሳ ምሽት ዩናይትዶች አሳለፉ። የአርነ ስሎት ሊቨርፑል ለ4 ተከታታይ ጨዋታ ሽንፈት አስተናገደ። በ2014 ለመጨረሻ ጊዜ በሁሉም ውድድሮች 4 ተከታታይ ጨዋታ ሲሸነፍ ከ12 ዓመት በኋላ ለመጀመሪያ ጊዜ የተመዘገበ ውጤት ሆኗል። እንዴት የሚለውን ጉዳይ በተወሰኑ ነጥቦች እናነሳለን። የዚህ ጨዋታ ውጤት ሊቨርፑል ላስመዘገበው ሽንፈት፣ ዩናይትድ ላስመዘገበው ድል ሁለቱንም ክሬዲት የምንሰጠው ለሩበን አሞሪም እና ለሽንፈቱ ደግሞ ተጠያቂ የምናደርገው አርነ ስሎት ነው። የአሰልጣኝ ፍጹም የታክቲክ የበላይነት በጨዋታው ላይ የተመለከትንበት ለሊቨርፑል ደጋፊዎች ከዚህ ቀደም የነበሩ ተስፋ ሰጪ እንቅስቃሴዎች በጠፉበት ማንቸስተር ዩናይትድ ውስጥ የምናየውን ተስፋ ስናብራራ እናንተ የምትመለከቱበት ቲቪ የተለየ ነው ወይ እስከምንባል ድረስ ስንተችበት የነበረውን የማንቸስተር ዩናይትድ ኦርጋናይዜሽንን ያየንበት ጨዋታ ነበር። እንዴት ነበር ጨዋታው በእናንተ እይታ በእናንተ ግምገማ? ይሄ ውጤት በ2-1 መጠናቀቁ ለባለሜዳው ሊቨርፑል በሜዳው ታሪክ የሚያጠፋ በታሪክ ላይ ትልቅ ጥላሸት እንዳይቀባ
የ2-1 ውጤቱ ለአርነ ስሎት ሊቨርፑል ከግማሽ ቢሊዮን ፓውንድ አካባቢ ወጪ ያደረገ ክለብ ጥሩ ውጤት ነው። ሽንፈት ብቻ ሳይሆን 2-1 ይሄ ጨዋታ መጠናቀቁ ሁለቱም 45ቶች በተለያየ ፎርም የቀረቡት ሁለቱ ክለቦች እንዴት ነበር ጨዋታውን ሲመሩ የነበሩት? ጨዋታውን ማፍጠን፣ ማቀስቀስ፣ ጌሙን ኮንትሮል ማድረግ፣ በተሻለ እንቅስቃሴ ተጋጣሚ መብለጥ፣ በተለይ ስፔስ አጠቃቀም ላይ ኦርጋናይዜሽንን በደንብ ያየንበትን ፍሉዲቲን በበለጠ ሊጠቀም የሚችል ስታንዳርድና ኳሊቲ ስብስብ ያዘው ሊቨርፑል ሳይጠቀም ሩበን አሞሪም ባልተሟላ ስብስብ ክፍተታቸው፣ ድክመታቸው፣ ቀዳዳቸው ባልተሞላበት ስብስብ ግን ስለ ፍሉዲቲና ለአንድ ጨዋታ አንድ አሰልጣኝ እንዴት መዘጋጀት እንዳለበት አንፊልድ ላይ መጥተው ለአርነ ስሎት በግልጽ ያሳዩበትም ጨዋታ ነበር። በዚህ ጨዋታ ምንም አይነት ተጠያቂነት፣ የተጫዋቾች ብቃት መውረድ፣ የቅንጅት ማነስ፣ ተጫዋቾች ፎርማቸው ላይ አይደሉም፣ የፊትነስ እያንዳንዱ ምክንያት ሜዳ ላይ ካሉ ተጫዋቾች ጋር ተያያዥነት የሌለው በቀጥታ አሰልጣኙን ተጠያቂ የሚያደርግ አደገኛ ሽንፈት። አሁን ስለ ሊቨርፑል ስለ ባለሜዳው አንዳንድ ነጥብ እናንሳና ወደ ማንቸስተር ዩናይትድ እንመጣለን። ሪቻርድ ሂውዝ፣ ማይክል ኤድዋርድ እና ጁሊያን ዋርድ በድጋሚ ቁጭ ብለው ሊመክሩበት እና ሊያስቡበት የሚችሉበትን ትልቅ የማንቂያ ደወል ነው የማንቸስተር ዩናይትድ ሽንፈት። በአሰልጣኙ ላይ እምነት ላላቸው እምነታቸውን በተወሰነ ደረጃ እንኳን ሊያስቀጥል የሚችል ፍንጭ ሊሰጥ የሚችል ቅንጅት ሳንመለከት የቀድሞ የሊቨርፑል የማሸነፍ ባህሪ ከክለቡ ጋር የፊር ፋክተር ጠፍቶ በታየበት ለቅንጅት ገና ብዙ ርቀት የሚቀረው ቡድን መሆኑን ያረጋግጥንበት እንደ ቡድን የአንድ ወርልድ ክላስ ተጫዋቾች በስብስብ ውስጥ መካተት ከአሰልጣኙ ክላስ በላይ ሲሆን ከሚያጋጥሙ ክፍተቶች መካከል አንዱና ግንባር ቀደም ለቅንጅት ጊዜ ያስፈልጋል የሚል ምክንያት ነው። ሁሌም የአንድ ቡድንን ትራንዚሽን ጊዜ ከሚወስድባቸው ጉዳዮች መካከል ክላስ ያላቸው ተጫዋቾች አንደኛ ቡድኑን ሊያሻግሩ ከሚችሉባቸው ትላልቅ ኳሊቲዎች መካከል እንደ ቡድን ቅንጅት ክለቡ ክፍተት ቢኖረው የተጫዋቾች የግል ጥረት ግን የጨዋታ ልዩነት ይሆናል። አሁን ሊቨርፑል ያጣው ሁለቱንም ጉዳይ ቅንጅትም የለም፣ የተጫዋቾች የግል ጥረትም ሜዳ ላይ ኮንቲኒቲ የለውም። የሚቆራረጥ እንቅስቃሴ ነበር ሲናስተውል የነበረው። በማንቸስተር ዩናይትድ ቤትስ በዘንድሮ የውድድር ዓመት ምናልባት ካልተሳሳትን ከ20 ክለብ በበለጠ እና በፕሪሚየር ሊግ ከሚሳተፉ 20 ክለቦች ውስጥ 19ኙ እንደ ማንቸስተር ዩናይትድ ጫና የለባቸው አሰልጣኙና ክለቡ ላይ እንዳለው ሚዲያው በየቀኑ የፊት ገጽ ጋዜጣ ያደረገ የጋዜጦች ዋና አምዶኑ ሩበን አሞሪም ሲተቹበት ሲታሙበት በርካታ ወቀሳዎችን ሲደርሱባቸው እንደ ጫና ከሆነ ይሄ ጨዋታ ለአርነ ስሎት ከጫና የጸዳ ጨዋታ ነበር። እንደ ሩበን አሞሪም ጫና ከሆነ ስራቸውን ለማስቀጠል የሚያስችል ውጤት ይዞ መመለስ ትልቅ በአሰልጣኝነት ዘመናቸው ትልቅ ታሪክ ሊያስቀጥሉ የሚችሉበት አጋጣሚን የፈጠረ ነው። ስራቸውንም ሊያሳጣ የሚችል ጨዋታ ነበር። ግን ከተጠበቀው በተቃራኒ የተጠናቀቀ የተረጋጋ የተቀናጀ ያለምንም ስጋት የሚፈልጋቸውን ስቴፖች እንቅስቃሴዎችን በአግባቡ ነፃነት በተሞላው እያንዳንዱን የሜዳ ክፍል ቴክኒካሊም ታክቲካሊም በመጠቀም የሊቨርፑልን ድክመት ያጋለጠ የሚያጠቃ ቡድንን ነበር ያየነው። እኔ በበኩሌ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆነው ከተሾሙበት ጊዜ አንስቶ እንደ አንፊልዱ ጨዋታ ምርጡን ማንቸስተር ዩናይትድ አልተመለከትኩም። የተሟላ ማንቸስተር ዩናይትድ በሁሉም ዲፓርትመንት ይሄ ምናልባት ይሄ ማለታችን ለሊቨርፑል ደጋፊዎች ሁለተኛ 45 ላይ ይሄ የተሞከሩ የኳስ ቁጥር ከፍ ማለት እነዚህን ጉዳዮች ሊሸፋፍን ይችላል። ግን እውነታን ከመናገር ደግሞ ወደኋላ ማፈግፈግ የለብንም።
እንደ ትናንትናው ደግሞ ሊቨርፑል በቅርብ ዓመታት ውስጥ ለምሳሌ በ2022-23 የኤርገን ክሎፕ ደካማ የውድድር ዓመት ላይ እንደዚህ ተዳክሞ ሊቨርፑል አልታየም። የሻምፒየንስ ሊግን ቦታ ይዞ ባላጠናቀቀበት የውድድር ዓመት ከ2019-20 የሊጉ ሻምፒዮን ከሆኑ በኋላ በቀጣይ ዓመት በአሊሰን ዌስት ብሮም ላይ ባስቆጠራት ግብ ለሻምፒየንስ ሊግን ቦታ አግኝተው ሲያልፉ አራተኛ ደረጃን ይዘው ሲያጠናቅቁ በዛ የውድድር ዓመት 17 የተለያዩ ጉዳቶች 19 ተጫዋቾች ላይ በደረሰበት የውድድር ዓመት እንኳን ሊቨርፑል እንደዚህ ተዳክሞ አልታየም። እያንዳንዱ ነጥብ ማንሳት እንችላለን። ይሄ የቅንጅትና ጊዜ መፈለግ ስብስቡን የማዋቀርና የማቀናጀት ጉዳይ አይደለም። አሁን የስታንዳርድና ስብስቡ ያለውን አቅም ያክል አሰልጣኙ አለ ወይ የሚለውን ጥያቄ እንድናነሳ ያደርጋል። አሁን ትልቁ ጉዳይ እዚህ ጋር ስለ ጆናታን ዊልሰን የታወቀው የጋርዲያን ጻፊ የኤርገን ክሎፕ ተሽከርካሪ መኪናን የሚያሽከረክሩት አርነ ስሎት ነበሩ አምና። ዘንድሮ በራሳቸው መኪና ራሳቸው እንዲያሽከረክሩ ሲደረግ ግን መኪናው በርካታ ሰርቪስ ያስፈልገዋል፣ ቴክኒካሊ ታክቲካሊም በማለት ገልጾታል ከትናንት በስቲያ። ሊቨርፑል አሁን በዝውውር የሚጠገም ቡድን ሆኖ አይደለም፣ ወይም ክፍተቶቹ የዚህን ያክል ተጋላጭ የሆነ ሰፊ ክፍተት ያለበት በርካታ ድክመቶች የሚነሱበት ስብስብ ሆኖ አይደለም። አሰልጣኙ እንዴት ነው ለ12 ጨዋታ የዚህን ያክል ጊዜ ሊፈጅ የሚችል? ስለ ክላስ ካነሳን ከየትኛውም የፕሪሚየር ሊግ ቡድን የተሻለ ክላስ ያለው ስብስብ ሊቨርፑል ነው፣ ከየትኛውም ስብስብ በላይ። ክላስን ግን ኦርጋናይዝ ለማድረግ መቸገር የአሰልጣኙ ስታንዳርድ እንጂ የስብስቡ ክፍተት አይደለም። አንድን ተጫዋች በየትኛው ፖዚሽን በምን አይነት አገልግሎት በምን አይነት ሚና መጠቀም እንደሚቻል ሜዳ ውስጥ ማሳየት አምና ተገቢ ነው ስንል ነበር። ያንን መድገም ካልተቻለ እውነትም አምና እንደተባለው በኤርገን ክሎፕ ቡድን ነበር ማለት ነው ዋንጫውን ያነሱት። እሳቸው የጨመሩት የተለያዩ ቅመሞች ቢኖሩም ግን አብዛኛው ግንባታ በኤርገን ክሎፕ ተዋህዶ መቅረቡ ለአርነ ስሎት ሽግግሩ ጤናማ እንዲሆን አስችሎታል። ከአምናው ስብስብ በተሻለ ጥራት በተሻለ ስታንዳርድ ቀርቦ ይሄን ቡድን አንድ ስቴፕ ማሻገር በሚቻልበት ስታንዳርድና ኳሊቲ በክላስ በተቀናጀ ክለብ ውስጥ እንዴት ነው በዚህ ደረጃ ሊቨርፑል ፊር ፋክተሩን አጥቶ እንደውም የሚደነግጥ ቡድን መስሎ መታየቱ የሚያስገርም ነው። የነ ቫን ዳይክ የሜዳውስ ሊደርሺፕ ጎሎ መታየት እንደውም እኮ በጨዋታው ያለፉትን ጊዜያት ሲታማ የነበረው ኢብራሂም ኩናቴ የተሻለ ተጫዋች ነበር። ከቫን ዳይክ በተሻለ ኢብራሂም ኩናቴ ሲንቀሳቀስ ነበር። ከረብ በፊት የነበረው የሜሎስ ኪርኬዝና የቨርጂል ቫን ዳይክ የታይሚንግ ስህተት ማንቸስተር ዩናይትዶች ሪላክስ አታኪንግ ሲኩዌንስን ሲጠቀሙ እየተመለከትን የሊቨርፑል የተከላካይ ክፍል በዚህ ደረጃ ተጋልጦ መታየቱ ዛሬ ላይ ጥያቄዎቹ ከተጫዋቾች ብቃት ሳይሆን ከአሰልጣኙ ታክቲካዊ ትግበራ ጋር በቀጥታ ተያያዥ የሆነ ጉዳይ ነው የሚሆነው። ምክንያቱም አንዲ ሮበርትሰን የተተካው በአስተማማኝ የፕሪሚየር ሊግ ብቃት ለሁለት የውድድር ዓመት ያሳመነው ሜሎስ ኪርኬዝን በማምጣት ነው። አርኖልድ የተተካው በሌቨርኩዘን ያለፉትን ሁለት የውድድር ዓመት አስተማማኝ በሆነ የዊንግ ባክ አስተዋጽኦ አጫወት በበለጠ አታኪንግ ማይንዱ የሚወደድ ፉል ባክን በማምጣት ነው። ስለዚህ ስትራክቸራል ግንባታው አንድም ስህተት የለበት። ጠገናዊ ለውጡ አንድም ለሽግግር ሊቨርፑልን እንቅፋት ውስጥ የሚከት ችግር ውስጥ የሚከት በርካታ መብት የሚያስፈልገው ቡድን ሆኖ አይደለም። ስለዚህ ሁሉም ነገር ቀርቦለት ይሄን የቀረበ ምርጥ ማድ እንግዲህ በአግባቡ አለመጠቀም። ስለዚህ ሊቨርፑል ውስጥ የጠፋው ትላልቅ የሜዳ ውስጥ እንቅስቃሴ መካከል አንደኛ የቡድኑ የተለየ አይደንቲቲ የለውም። በዘንድሮ የውድድር ዓመት እስካሁን ድረስ ለክለቡ የተለየ ምክንያቶችን ስንዘረዝር ቆየን። በራሱ አይደንቲቲ ለመገንባት የሚጥር ቡድን ነው ስንል ነበር።
አንድም የራሱን አይደንቲቲ ይዞ የቀረበበት የጨዋታ እንቅስቃሴ ባልታየበት ከሱም ተሻግሮ የተጫዋቾች የግል ብቃት አውጥቶ ለመጠቀም የሚያስችል እንኳን በቂ ስፔሶችን የሚጠቀም ቡድን አለመሆኑን ያስተዋልን ለሩበን አሞሪም ክሬዲት አለመስጠት ተገቢ አይደለም ሩበን አሞሪም ምርጥ ታክቲሽያን አሰልጣኝ መሆኑን በድጋሚ አሳይቷል ከመጡበት ጊዜ ጀምሮ ሁሌም ስለ ማንቸስተር ዩናይትድ የሰራነውን ፕሮግራም ወደ አለመለስ ብላችሁ የዚህ ቻናል አድማጮች ቤተሰቦች መመልከት ትችላላችሁ በፕሪሚየር ሊጉ ታክቲካሊ በደንብ ኡቅ ከሆኑ አሰልጣኞች መካከል አንዱ ሩበን አሞሪም ነው ለዛ ታክቲክ ግን የሚሆን ዊፖን የላቸውም ነው ሁሌም እንለው በቂ ኃይል የላቸውም ለሳቸው አጫወት ፊት የሚያደርግ በእያንዳንዱ ዲፓርትመንት በቂ አማራጭ የላቸውም ያ ደግሞ ክለቡን በተቃራኒው ውጤት ሲያጣ አሰልጣኙን ታክቲካሊ በሚጠቀሙት የ3-4-2-1 ፎርሜሽን ሁሌም ተወቃሽ ሆናሉ ይሄ ተገቢ አይደለም ለምሳሌ እስቲ በተወሰነ ነጥቦችን የጨዋታ ልዩነቶችን እስቲ እንመልከት የትኛው ቅንጅት ነው በፍጥነት ለመላመድ ባላቸው ክላስ በወጣባቸው ገንዘብ ባላቸው አቅም ደረጃ ከተመለከትን ብራያን ምቤሞ ሜሰን ማውንት ማቲያስ ኩኛና ወይስ ፍሎሪያን ቪዝ አሌክሳንደር ኢሳቅ ሂጎ ኤኬቲኬ እና መሐመድ ሳላ ናቸው እንደውም ኤኬቲኬ ተቀይሮ ገብቶ ፍሬድሪኮ ኬዛ ተቀይሮ ከገቡ በኋላ ሊቨርፑል በግል የተጫዋቾች ጥረት የተወሰኑ ድሎችን ክሬት ለማድረግና ጫና ለመፍጠር ጥሯል በግል የተጠና አይደለም ታክቲካሊ ምንም አይነት የተጠና እንቅስቃሴ በሜዳ ውስጥ ምክንያቱም አንድ የተጠና ሲስተም ኮንቲኒቲ ያለው በሜዳ ውስጥ የሚጠቀምባቸው እያንዳንዱ ከፈርስት ፌዝ ሰከንድ ፌዝ ሰርድ ፌዝ ድረስ ያለው እንቅስቃሴ የተቀናጀና አንድ ታክቲካዊ ትግበራው መልክ ሲይዝ ያንድ ቡድን ትራንዚሽን እኮ ያስታውቃል በግምት የሚሄዱ ኳሶች ይበዙ ነበር ሜዳ ውስጥ በግምት ሊቨርፑል ሳይድ ነው የሚያጠቃው ካልን ከሳይድ ላይ በተነሳ ኳስ እንኳን ቢግ ቻንስ ክሬት ለማድረግ ሊቨርፑል 35 ደቂቃ ፈጅቶበታል ለምሳሌ እሺ ሴንትራል ፕሮግረስ ነው የሚያጠቃው ከዛ አንድ ቻንስ ነው ከሴንትራል ፕሮግረስ በጨዋታው ክሬት እድል የተደረገው ስለዚህ ሊቨርፑል አይደንቲካል ክራይስ ውስጥ ነው የገባው ይሄ አይደንቲካል ክራይስ ደግሞ ከኢንቴንሲቲ ወደ ኮንትሮል ሲሸጋገር ይሄ ቡድን አንድም ኮሽታ ነበረው ማምና ዘንድሮ ግን በራሱ ቅርጽ በራሱ አይደንቲቲ ለመቅረብ ሲጥል በርካታ ክፍተቶች ተጋለጡ እኔ ስለ ተጫዋቾች የግል ብቃት ሳላ እንደዚህ ሆኖ ቫንዳይክ እንደዚህ ሆኖ የማካሊስተር ፊትነስ ኢሳቅ እንደዚህ እነዚህ ሁሉ ጉዳዮች በነገራችን ላይ ከታክቲክ በኋላ የሚመጡ ጥያቄዎች ናቸው ክለቡ ሂደቱ ጤናማ ከሆነ እነዚህ ተጫዋቾች ግብ የማያስቆጥሩበት እድል የማይፈጥሩበት እንቅስቃሴያቸው ማራኪ የመሆኑ ያለምንም ጥርጥር አስተማማኝ ነው ሂደቱ ግን ጤናማ ካልሆነ የተቆራረጠና ኮንቲኒቲ የሌለው የጨዋታ እንቅስቃሴ ተጫዋቾችን ነው መጀመሪያ ተጋላጭ የሚያደርገው በግል ጥረት ተመልከቱ ፍሬድሪኮ ኬዛ በየትኛው ፖዚሽን ነው እስቲ አድማጮች ተቀይሮ ከገባ በኋላ ጨዋታውን ያጠናቀቀው የቱ ነው የኬዛ ሚና የነበረው እሺ እንደ አንድ ባለሜዳ ቡድን ሪስኮች ከረፍት በኋላ ለመውሰድ ተሞከሩ ፍሎሪያን ቪዝና ኮርቲስ ጆንሰን በአማካይ ስፍራ ለማጣመር ተሞከረ በየትኛው የሜዳ ክፍል ነበር ቀጣይነት ያለው ትራንዚሽን ሲደረግ ያየን የተጫዋቾች የግል ቴክኒክ ነው በተወሰኑ ጥረቶች ሲደረጉ ሂጎ ኤኬቲኬ ገብቶ 3 ሙከራ አድርጓል ሶስቱንም ከተመለከታችሁ የግል ጥረት እንጂ ታክቲካሊ የተሰጠው ሚሽን አልነበረም ልክ ኢሳቅ ወጥቶ ተጫዋቹ ወደ 9 ቁጥር ከገባ በኋላ ሙከራ ለማድረግ ተቸገረ ለምን ቀጣይነት ይሄ ነው ኮንቲኒቲ የሌለው የቡድን ስትራቴጂ በኳሊቲ ብቻ ጨዋታዎችን እያሸነፉ መውጣት አይቻልም ቅንጅት ለማምጣት የታክቲካል ዘይቤው የክለቡ ወጥነት ሊኖረው ይገባል አሁን ስሎት ላይ ከዚህ በፊት ለሚነሱ ጥያቄዎች ምላሽ ስንሰጥ ነበር በግሌ ማለት ነው ለብቻዬ አባ እንደምታውቁት የዚህ ቻናል ዋና አዘጋጅ አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ ሆኖ ከተሾሙበት ጊዜ ጀምሮ አቋሙን አልቀየረም ኔዘርላንዳውያን በዘመናዊ እግር ኳስ ውስጥ ሐሳባቸው አርጧል በሚለው አቋሙ ጸንቷል
አሁንም በዛ አቋሙ እንደጸና ነው እና ይሄን የመሰለ ስታንዳርድ ይሄን የመሰለ ስብስብ ከየትኛውም ቡድን በላይ የተሻለ ክላስ ያለው የሊቨርፑል ቡድን በሜዳውና በደጋፊው ፊት ከ14 ጨዋታ በኋላ ከ10 ዓመት በኋላ የምን ጊዜውም ትልቁን ተቀናቃኝ ገጥሞ እንግዲህ 2-1 ተሸንፏል። ውጤቱ ለማንቸስተር ዩናይትድ እንደ ቡድን ቅንጅት ሶስቱ የፊት መስመር ተጫዋቾች የነበራቸው መናበብና ሁለት እድሜያቸው 30 እና ከዛ በላይ የነበሩ አማካዮች እድሜያቸው 25 ዓመት ባልሞላ ሶስት አማካዮች መሃል ሆነው ግን እንዴት ነበር በነፃነት ሲንቀሳቀሱ የነበሩት? ሁለቱ ዊንግ ባኮች እንዴት ነበር ኦቨርላፕም ዲፌንስ ስትራክቸሩ ባላንስ አድርገው በተለይ ከረፍት በፊት ሊቨርፑል እኮ የተበጣጠሰ ቡድን ነበር የሚመስለው ከረፍት በፊት። የዩናይትድ እያንዳንዱ እንቅስቃሴ አደጋ ነበረው። ሊቨርፑል እያንዳንዱ እንቅስቃሴ በየትኛውም ዲፓርትመንት ላይ ግን ተጫዋቾችን ነጥለን ብናነጻጽር ያለምንም ጥርጥር የሁለቱም ቡድኖች የጋራ ተጫዋቾችን በየዲፓርትመንቱ አነጻጽረን ወደ አንድ ምርጥ 11 እናምጣ ብንል 8-9 ተጫዋች ከሊቨርፑል ቅድሚያ ልንሰጥ እንችላለን በወረቀት ደረጃ። በሜዳ ውስጥ ግን ባለው እንቅስቃሴ ከተመለከትን በትናንትናው ጨዋታ በግል ጥረቱ 2 የግቡን አግዳሚ ስለመለሰ የጋክፖ ነጥሮ መውጣት ይስተዋል ነበር። ለመሐመድ ሳላ ኳሶች በበቂ ሁኔታ ቀጣይነት ባለው እንቅስቃሴ አለመድረሱ ተጫዋቹ በተበጣጠሰና በተቆራረጠ እንቅስቃሴ ውስጥ የሚያገኛቸው ድሎች ፍራስትሬሽን ውስጥ ሆኖ ትችት ውስጥ ሆኖ በርካታ ወቀሳዎችን እያስተናገደ እነዛን አጋጣሚ ቢያባክን ቢስት ሊገርመን አይገባም። ምክንያቱም ይሄ ተጫዋች አምና በዚህ ወቅት በተጋጣሚ መጫወቻ ክልል ውስጥ በአማካይ በየጨዋታው 16 ኳስ የሚነካ ተጫዋች ነው። ዛሬ ላይ በ8 ተች ብቻ እየወጣ የሚገኝ። ስለዚህ ታክቲካል ተግባራው ላይ ባላንስ አለመጠበቅ ስትራክቸሩ የቡድን ግንባታው ጤናማ ሆኖ የጨዋታ ስልት የጨዋታ መንገድ አቀራረቡ ደካማ የነበረበት ሌላኛው ጨዋታ። በነገራችን ላይ ያለምንም ምክንያት አራቱም ተከታታይ ሽንፈት ለአርነ ስሎት ሊቨርፑል 100% ይገባቸው ነበር። ምንም አይነት ምክንያትና ማስተባበያ የማይቀርብበት ውጤት። ነገር ግን ሩበን አሞሪም ባክ ቱ ባክ ጨዋታዎችም በማንቸስተር ዩናይትድ ቤት ለመጀመሪያ ጊዜ ማሸነፋቸው ስር ነቀል ለውጥ በማይታመን በማይጠበቅ ወይም ስሙን በብዛት ከማንቸስተር ዩናይትድ ጋር ተያይዞ ሲነሳ ካልሰማ ነው ግብ ጠባቂ ጋር የማንቸስተር የግብ ጠባቂ ችግር በዚህ ደረጃ ተቀርፎ አስተማማኝ ግብ ጠባቂ በሜዳቸው ላይ ባገኙበት በተከላካይ ክፍሉ በጉዳቱ ምክንያት የሚተች ማጓየር በማንቸስተር ዩናይትድ ደጋፊዎች የተተፋ እነዚህም ሁለት ተጫዋቾች ጥሩ በዘንድሮ የውድድር ዓመት አጀማመር ካደረገው ማቲያስ ዴሊት ጋር አጣምረው ለመከላከል የመረጡት አሌክሳንደር ኢሳቅ አምና 25 ግብ ያስቆጠረ፣ መሐመድ ሳላ አምና 29 ግብ ያስቆጠረ፣ ኮርሊ ጋክፖ አምና 13 ግብ ያስቆጠረ እነዚህን ሶስት ተጫዋቾች ነው ለመከላከል ከሶስቱ የባክ ስሪ ተጫዋቾች ውስጥ ሁለቱ እንኳን በማንቸስተር ዩናይትድ ደጋፊዎች ብዙም የማይፈለጉ ሁለት ተጫዋቾችን እነዚህን ክላስ ያላቸውን ተጫዋቾች ለማቆም የመረጡት። ስለዚህ ክሬዲቱን ለሩበን አሞሪም 100% መስጠት ያስፈልጋል። ያለምንም ጥርጥር ያለምንም ተጨማሪ ሰበብ የማይቀርብበት ጥርት ያለ ጣፋጭ ድል የሚገባቸውን ውጤት ተገቢውን 3 ነጥብ ይዘው ካንፊልድ ተመልሰዋል። ይሄን ደግሞ የሚያረጋግጥልን የስሎት ሊቨርፑል አንደኛ ስለመዋሃድ ስለ ኦርጋናይዜሽን ከማንሳት ይልቅ እነዚህ ተጫዋቾች ታክቲካሊ እንዴት ነው ፊት የሚያደርጉት የሚለው ጉዳይ ራሱ በሜዳ ውስጥ ገና ያልተፈታ። አንድ ቡድን እኮ ለቅንጅት መንደርደሪያ ሐሳብ ሲያሳይ ነው ስለ ቅንጅት የሚነሳው። ገና ለቅንጅት እንኳን ፍንጭ የሚያሳዩበት አንድ የተለየ የጨዋታ ስልት አልተመለከትንም። የግል ጥረት ሁሉ አብዛኛው እንቅስቃሴ አድማጮች የሊቨርፑል ደጋፊዎች ቅር ሊላችሁ ይችላል። የታየው እውነታ የተጫዋቾች የግል ጥረት ነው።
የቡድን ቅንጅት አንድም ፍንጭ አልታየም። ለዛ እኮ ነው ለውጡም ትልቅ ለውጥ ያላመጣው ቅድሚያ የተሰጣቸውም ተጫዋቾች ልዩነት ያልፈጠሩት። እንደ ሊቨርፑል የአማካይና የአጥቂ ጥራት ከሆነ እኮ በየጨዋታው ቢያንስ ይሄ ቡድን በአማካይ 3 ጎል ማስቆጠር አለበት። ካምናው እንነሳካል። አሌክሳንደር ኢሳቅ የምንጊዜም የብሪቲሽ ሪከርድ ተከፍሎበት የመጣ አጥቂ እንዴት ነው ከአንድ በላይ ቢግ ቻንስ ወይም አንድ ኢላማውን የጠበቀ በላይ ሙከራ ሳያደርግ ይወጣው? አንድ ነው ኢላማውን የጠበቀ ሙከራ ያደረገው። ያምናው የሊጉ ኮከብ ጎል አግቢ በዚህ ደረጃ ተውጦ ብቃቱን መመለስ ተቸግሮ በቂ የኳስ እገዛ ሳያገኝ ተቀይሮ እስከ መውጣት የደረሰ። ስለ ክላስ ካወራን የክላስ ችግር የለበትም። አሁንም ዋንጫ ለማንሳት አይደለም ተጨማሪ ሌሎች በሻምፒየንስ ሊግ በሊግ ካፕ ደረጃ ዋንጫን የማንሳት አቅም ያለው ስብስብ ነው። ስለ ቅንጅት ማውራት የምንችለው ፍንጭ ሲኖር ነው። ፍንጭ የሌለው ቡድን ላይ ቅንጅት አይኖርም። የግል ጥረት ነው። ከጨዋታው በኋላ የጂሚ ሬድናፕን አስተያየት ካደመጣችሁ በድጋሚ ባስኬትቦል አየን አለ። በቃ የሊቨርፑል አጫወት ዘንድሮ ባስኬትቦል ነው። ተጫዋቾች ይቀየራሉ፣ ትላልቅ ክላስ ያላቸው ተጫዋቾች ይገባሉ። ጨዋታው ላይ የሚፈጠረው ለውጥ የዛን ያክል የተጠበቀው ያክል አይሆንም። አሁንም በተመሳሳይ መልኩ አቻ ካደረገ በኋላ እንደገና እንደ ፓላሱ እንደ ቼልሲ ጨዋታ ግብ አስተናግዶ ሊቨርፑል 2-1 ተሸንፏል። ግን ሩበን አሞሪም በዛ ሁሉ ፈተና ውስጥ በዛ ሁሉ ትችት ውስጥ እነዛ ሁሉ የሚዲያ ጭፍጨፋና ጫና ከቀድሞ ተጫዋቾች እስከ ሚዲያ ባለሙያዎች ድረስ ከሳምንት እየተተቹ ባሸነፉበት ጨዋታ እንኳን አጥጋቢ ምላሽ ሳያገኙ አሰልጣኙ ጊዜ ገዙበት እንጂ ድል አይደለም እየተባለ ጊዜ መግዣ ነው፣ ይሄ ድል አይደለም። ከታች ካደጉ ክለቦች ጋር ነው የሩበን አሞሪም ጥሩ ሪከርድ ያለው። ላለመውረድ ከሚጫወቱ ክለቦች ጋር ነው ማንቸስተር ዩናይትድ ጥሩ ሪከርድ እያስመዘገበ ያለው እየተባሉ እየታሙ ግን አንፊልድ ላይ ትክክለኛውን የሩበን አሞሪም የባክ ስሪ ሲስተምን ፕሩፍ አድርገው ያውም በክላስ በተገነባው ሊቨርፑል ላይ አንፊልድ ላይ በማሸነፍ ነው አረጋግጠው የወጡት። ይሄ ለፖርቱጋላዊ አሰልጣኝ ትልቅ ሙገሳ የሚያሰጥ ነው። ለኔዘርላንዳዊ አሰልጣኝ ግን አሁን ጥያቄው አርነ ስሎት ላይ ማንም የትኛውም ተጫዋች ስለ ተጫዋቾች ብቃት ማንሳት በትናንትናው ጨዋታ በነገራችን ላይ የጨዋታውን እንቅስቃሴ በትኩረት አለመመልከት ነው። የተጫዋቾች የግል ብቃት በነገራችን ላይ በትናንትናው ዕለት አንድም ክፍተት የለበትም። በተሰጣቸው ሚና ተጫውተዋል። ታክቲካሊ ያለው መዋሃድ የመጨረሻ ከዜሮ በታች ስለሆነ ከዚህ በላይ ሊቀናጅ አይችልም። በስሎት ውስጥ ሊቨርፑል ሊቀናጅ የሚችለው አንዳንድ ድፍረት የተሞላበትን ውሳኔ መወሰን አሰልጣኙ ከጀመሩ ያንን የመወሰን አቅም አላቸው። እሱን አብረን በጋራ ነው የምንመለከተው። አንደኛ የአሌክሲስ ማካሊስተር ሚና በሊቨርፑል የአማካይ ስፍራ ላይ ምን እንደሆነ በዘንድሮ የውድድር ዓመት ግራም ያጋባ ነው። የተጫዋቹ ማት ፊትነስ አልተስተካከለም ይባላል በሊቨርፑል ቤት። ነገር ግን ለአርጀንቲና ብሔራዊ ቡድን በአግባቡ አስተዋጽኦ እያደረገ ነው። 2 ግቦችን አስቆጥሮ ነው በመጨረሻው የአርጀንቲና ኢንተርናሽናል ጨዋታ የመጣው። የነ ራያን ግራቨንበርግ ሚና የምናስተውሰው ነው። የነ ኮርሊ ጋክፖ፣ መሐመድ ሳላ እንኳን የምንጊዜውም እኮ የዓለም ዋንጫ የአፍሪካ ጥሎ ማለፍ ጨዋታ ከፍተኛ ግብ አስቆጣሪ የሆነበት የውድድር ዓመት ነው። እንዴት በሊጉ በዚህ ደረጃ ሳላ የሚያውቀው ሊግ 9 ዓመት የተጫወተበት አሌክሳንደር ኢሳቅ 125 እስከ 130 ሚሊዮን ፓውንድ የተከፈለበት ተጫዋች። ስለያንዳንዱ ተጫዋች ብቃት ብናነሳ በሀገራት ውድድር ላይ ለምሳሌ ዶሚኒክ ሶቦስላይ ፖርቱጋልና ሃንጋሪ 2-2 የወጡበትን ጨዋታ ለተመለከተ የሶቦስላይ ብቃት መለየት ይቻላል፣ ሜሎስ ኪርኬዝን ጨምሮ። ታዲያ ሊቨርፑል ቤት ሲመጡ ምንድነው እነዚህ ተጫዋቾች የሊጉን ጠንካራ መሆን ነው እንዳትሉ። ለሊቨርፑል ሊጉ ጠንካራው ነው አይደለም። ሊቨርፑል ለመቀናጀት የሚያስችል በቂ የታክቲክ አቅም በአሰልጣኙ በኩል እያገኘ አይደለም። አሁን አሰልጣኙን ለመተቸት የመጀመሪያ በር የሚከፍት ትልቅ ሽንፈት
አንገት የሚያስደፋ ሽንፈት አንፊልድ ላይ የተመለከትነው። እኔ ጨዋታውን በተመለከትኩበት እይታ ከጠየቃችሁ 2-1 ለሊቨርፑል ጥሩ ነው። በጣም 2-1 ለሊቨርፑል ጥሩ ነው። በትንሹ አንድ ቁጥራዊ መረጃ ላንሳላችሁና ፕሮግራማችንን እናብቀያው። የግል የቤተሰብ ጉዳይ ስላጋጠመን እንግዲህ ረጅሙን ደቂቃ ጠለቅ ያሉ ጉዳዮችን በቀጣይ ቀናት ይዘንላችሁ እንመጣለን። የመጀመሪያውና ትልቁ ጉዳይ ማንቸስተር ዩናይትድ ከራሱ ቢልድ አፕ ከራሱ የሜዳ ክልል 25 ኳስ ጀምሯል። 20ውን በጤናማ ትራንዚሽን አድርጓል። ሊቨርፑል ከራሱ የመጫወቻ ክልል 49 ቢልድ አፕ አድርጎ 22 ነው የተሳካው። ይሄ ማለት ማንቸስተር ዩናይትድ 5 ቢልድ አፕ ተበላሽበት፣ ሊቨርፑል ከግማሽ በላይ ተበላሽቶበታል። አልሄደም ወደ ፋይናል ሰርድ ተመልሷል ወደ ኋላ። ሊቨርፑል ፎርዋርድ ፓስ ለማድረግ 12 ባክዋርድ ፓስ አድርጎ ነው አንድ ፎርዋርድ ፓስ የሚያደርገው። አምና ግን 2 ባክ ፓስ አንድ ፎርዋርድ ፓስ የነበረው ልዩ የፔኔትሬሽን እንቅስቃሴ ያለው ቡድን ነው። ስለዚህ አሰልጣኝ አርነ ስሎትን ሪቻርድ ዩዝና ኤድዋርድ አሁን ቁጭ ብለው መብቴ ሊያበጁ የሚገባበት ወቅት ነው። በጊዜ የማንቂያ ደወል ሲዝኑ ሙሉ ውድድር አመቱ ሳይበላሽ አሁን በጊዜ ክለቡ መንቃት ያለበት ወቅት ነው። ማንቸስተር ዩናይትድ ግን ራሱን ከስጋት በደንብ ማውጣት እንደሚችል ይሄ አሰልጣኝ ያለውን ስታንዳርድ እሺ የትናንትናው ጨዋታ በቂ ማረጋገጫ አይደለም። ከዚህ በላይ እንግዲህ አሞሪም ሌላ አዲስ ማረጋገጫ ይዞ መምጣት አይችልም። የምን ጊዜውም ተቀናቃኙ ላይ እንዲህ አይነት ብልጫ እንዲህ አይነት ድል አስመስግቧል። ለሩበን አሞሪም ክሬዲት መስጠት ያስፈልጋል። በሌሎች ነገር ከነገ በስቲያ ይዘን በምንመጣው ፕሮግራም ሰፋ ላለ ደቂቃ ጉዳዮችን ጠለቅ ብለን እንመለከታለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በርካታ ነጥቦችን ማንሳት ይቻል ነበር ካጋጠመን ቤተሰባዊ ምክንያት እንግዲህ ከዚህ በላይ መዝለቅ ስለማንችል ነው። ነገ በሚኖረን ፕሮግራም ደግሞ ተጨማሪ ጉዳዮችን አስፍተን ተመልክተን በርካታ ነጥቦችን አንስተን ስቴፕ ባይ ስቴፕ ጨዋታውን በየደቂቃው እየመረጥን እየለየን ለምን እነዚህን ጉዳዮች እንዳልን ደግሞ እያብራራን ስቴፕ ባይ ስቴፕ እንመለከታለን። ለዛሬ ብቻ ነው ይሄ ነገር ከኛ ጋር የሚቆየው። ነገ በተለመደው ሰዓት በልዩ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።